ላግባ አለ። ያ አኺ ዲን እንደዛ አይደለም እንትን የሚለው በመሰረቱ ማለት ነው። አህለል ኪታብ የሚለውን አስመልክቶ በራሱ አህለል ኪታብ ማግባት ይቻላል የሚለውን አስመልክቶ በራሱ በዚህ ዘመን ልክ ቁርአኑ እንደሚገልጻቸው ያሉ አህለል ኪታቦች አሉ ወይ የሚለው ነገር አጠራጣሪ ነው። በተለይ በጋብቻ ሁኔታ ላይ ማለት ነው። እነዛ አካላቶች በሐራም በሆነ በፍቅር ግንኙነት ስለዚህ ከዛ አንፃር ለአንተ ለወንድማችን የምናስቀምጥልህ ነገር ምንድን ነው? እኔ እንደ አንድ ወንድም የምመክርህ ነገር ምንድን ነው? ጋብቻ የሚባለው ነገር ቤት ነው፣ ህይወት ነው። ዝም ብሎ እንደ ቀልድ የሚኖር ነገር አይደለም። አንዳንድ ሰው ጋብቻ የሚባለውን ነገር እንደ ቀልድ አድርጎ ይይዘዋል። በቃ ዝም ብሎ በቃ አገባለሁ ካልሆነ ይፈታል ምናምን ፈትቼ ሌላ ሴት አገባለሁ ምናምን። ላ እንደዛ አይደለም ህይወት ብሎ ማለት። ጋብቻ ላይ ስትገባ ልጅ ጀነሬት ታደርጋለህ፣ ልጅ ይመጣል፣ ሌላ አዲስ ህይወት ጨመርክ ማለት ነው። ስለዚህ ያ አዲስ ህይወት በአንተ እጅ ሊበላሽም ላይበላሽም ይችላል እና አብዛኛው አሁን ባለን እኔ የአምላክ የለም የሚሉ አካላቶች ጋር ብዙም ስለምሰራ አሁን ባለን ስታንዳርድ መሰረት አባት ሙስሊም እናት ክርስቲያን ወይ ደግሞ አባት ክርስቲያን ወይ እናት ሙስሊም ከሆነች አብዛኛውን ጊዜ ልጆቹ ኤቲኤስት የመሆን እድላቸው ሰፊ ነው። አምላክ የለም ብሎ የማመን እድላቸው ሰፊ ነው። እግዚአብሔርም አላህም ይመቸኛል ውስጥ ይገባሉ። አንዳንዴ ለምን በሁለቱም ሲያዩ ተመሳሳይ ነው። በቃ እዚህም ጋር አረፋ መጥተው ይበላሉ፣ እዛ ጋር ገና ሄደው ይጨፍራሉ፣ እዚህም መስጂድ ገብተው ኪታብ ይቀራሉ፣ እዛም ቤተክርስቲያን ሄደው ይቀድሳሉ። በቃ ምንም ለሁለቱም ምንም እንትን አይኖራቸው፣ የጠነከረ ነገር አይኖራቸው። ስለዚህ እናት ደግሞ ብሎ ማለት በእስልምና አስተምሮ መሰረት ቤት ናት። እናት ብሎ ማለት አስተማሪ ናት። ስለዚህ ያቺ እናትህ ኦርቶዶክስ ወይም ፕሮቴስታንት ሚስትህ ኦርቶዶክስ ወይም ፕሮቴስታንት ከሆነች ልጅህን ከእሷ ጋር ነው ትተኸው የምትሄደው። ትተሃት የምትሄደው ከእሷ ጋር ምንድነው የምታስተምርብህ? ምንድነው እንትን የምትልብህ? ስለዚህ ተጠያቂ ነህ ማለት ነው በዛ ዙሪያ እና ያን ሁሉ ነገር አንተ መቋቋም ስለማትችል ያንን ማድረግ ስለማትችል የተሻለ የሚሆነው ምንድን ነው? እኛ የሰው ልጅ የወደደውን ነገር ሁሉ አያገኝም። የወደድኩትን ነገር አገኛለሁ ብላችሁ እንዳታስብ። የወደደውን ነገር አያገኝም የሰው ልጅ። የወደድከውን ነገር ልታገኝም ትችላለህ፣ ላታገኝም ትችላለህ። የተሻለ ግን የሚሆነው አላህ ወይ አንተ የወደድከውን ስጠን ማለት ነው። እኛ የወደድነውን አላህ ሰጥቶን ቢሆን እኛ የፈለግነውን አላህ ሰጥቶን ቢሆን ኖሮ ወላሂ አሁን ድረስ እዚህ ሰርቫይቭ ማድረጋችን አጠያያቂ ነበር። በቃ እዚህ ሰርቫይቭ ራሱ እናደርግ ነበር ወይ? እኛ የፈለግነውን ብቻ ቢሰጠን ኖሮ አላህ ሱብሓነሁ ወተዓላ እናደርግም ነበር በምንም ተአምር። ለዛ ነው አይደለም አላህ ሱብሓነሁ ወተዓላ አንድ የምናገኘው ታሪክ አለ ቁርአን ላይ ሱረቱል መርየም ላይ ማለት ነው። አላህ ሱብሓነሁ ወተዓላ ሱረቱል መርየም ላይ ምን ብሎ ነው የሚያስቀምጥልን? መርየም ለአላህ ሱብሓነሁ ወተዓላ ያደረገችው ዱዓ ነበረ እና ምን ብላ ነው ዱዓ ያደረገችው? ጌታዬ ሆይ ይሄ ነገር እንደው አልፎኝ እኔ ወኩንቱ ነሲየን መንስያ የተረሳው መሆን አለች። ይሄ አጠቃላይ እንትን ሲመጣላት ማለት ነው። ሞቼ ቢሆንና የተረሳው ሆኜ ብቀር ኖሮ ብላ ነው ዱዓ ያደረገችው። አላህ ግን ያንን አይደለም የሚያሳካላት። ምንድን ነው አላህ ያሳካላት? ልጅን ወለደላት። ያ ልጅ ደግሞ መሲህ የሆነ ጥሩ ልጅን እርሷንም ይሄ ዝሙት ተብላ ከተፈረጀችበት ነገር አፍ አውጥቶ በልጅነቱ አዳናት፣ አከበራት ማለት ነው። ከዚያ የተከበረች አደረጋትና ሱረቱል አላህ ሱብሓነሁ ወተዓላ ምንድን ነበር? ያ አዩሀ ነብዩ ሊመ ቱሐሪሙ ማ አሐለ አላሁ ለከ ተብተጊ መርዳተ አዝዋጅክ የሚለው የቁርአን አንቀጽ የቁርአን ሱራ ላይ ኧረ በለው ሱራ አልጠፋኝም። እናንተ ቀልቤን አደረቃችሁት ማለት ነው። ከእናንተ ጋር ሱል ተሕሪም ቆይ አዎ ሱረቱ ተሕሪም ላስታውሰው ነበር አገኘ እንትናለን ሱረቱ ተሕሪም ላይ አላህ ሱብሓነሁ ወተዓላ በግልጽ አድርጎ አስቀመጠ ማለት ነው። ምን አለ? وضرب الله مثلا الذين آمنوا امرأة فرعون وضرب الله مثلا الذين آمنوا ብሎ امرأة فرعون ካለ በኋላ እሱን ከጠቀሰ በኋላ ومريم ابنة عمران التي أحصنت فرجها በቃ ያቺ ብልቷን የጠበቀችው የመርየም ልጅ የዒምራን ልጅ መርየም ብሎ ምዕራፍ አንቀጽ 12 ላይ የመጨረሻው አንቀጽ ላይ እንደዛ ብሎ አስቀመጠ ማለት የተከበረች አደረጋት ማለት እና وجعلناها وابنها آية للعالمين አልበይና የቁርአን አንቀጽ ላይ ለዓለማት ተአምር አድርገናታል። እሷ የፈለገችውን አይደለም የሰጣት። አይታችኋል? አላህ ሱብሓነሁ ወተዓላ እሷ የፈለገችውን አይደለም የሰጣት፣ የተሻለ ነገር ነው የሰጣት ማለት ነው። ስለዚህ ከዛ አንፃር ተረዱት ማለት ነው። ኦኬ ልጅ ወለደላት እኮ ማለት እንድትወልድ አደረገላት ማለት ነው።
ልጅ ወለደላት ነው የሚባለው እንዴ? ምን ሆናቸው ነው? እስቲ ማለት የተለያየ ከጨረሱ እኔም ጥያቄ አለኝ። እዴ ሌሎችን እስካሁን እያስተናገድኩ ራስን ረሳሁኝ እኮ ቡኪ። የኡማይምን ከተመለሰ ማለት ነው። ቀጥል ኢንሻአላህ። ማለት እንትን ተውራት፣ እንጅል እና ዘቡር እንዴት ተበረዘ? እነዛ የበሩት ሰዎች ሙስሊሞች ነበሩ ወይስ እንዴት ነው? በዚህ ሰፋ ባለ መልኩ ወይ መጠራ አድርገን ችግር የለውም። እሺ የበረዙት አካላቶች ነው። አሃ የበረዙት አካላቶች ምን ነበሩ? እምነታቸው ማለት በምን መልኩ ነው ደግሞ የተበረዘው? ከጊዜ በኋላ ማለት ነው። ጥያቄ ግልጽ ነው መሰለኝ። ታቡን 300 ሺህ እናስገባው። እሺ ታቡን ማለት ነው አፎን። እሺ ኦኬ። እና እንደተባለው የባይብልን አስመልክቶ እና ሁላችሁም እየበላችሁ ነው፣ እኔ ነኝ ያልበላሁት ዛሬ። ኦኬ ባይብልን አስመልክቶ ባይብልን የበረዙት አካላቶች ማን ናቸው የሚለው ጥያቄ ኤክስፕሊሲትሊ ዝም ብለን እንደቀላል የምናየው ጥያቄ አይደለም እና ሰፋ ያለ ትንታኔ የሚፈልግ ጥያቄ ነው። ከምን አንጻር ነው ሰፋ ያለ ትንታኔ ነው የሚፈልገው የምንለው? ይሄ ባይብል መበረዝ ብለን የምናነሳው ነገር በራሱ ኢንሲደንትሊ በአንዴ የሚፈጠር ነገር አይደለም። ለምሳሌ አቡበከር አሁን በረዘው የምትለው አይነት ነገር አይደለም። በጊዜ ሂደቶች የሚበረዝ ነገር ነው። አላህ ቁርአን ላይ ሲያስቀምጥ ስለ ብርዘት ሲናገር ብርዘቱ ከዚህ በፊት እንደተከሰተ ከዚህ በኋላም እንደሚከሰት ጭምር ነው የሚነግረን ባይዘው እና ከሱ በኋላም ከቁርአን መውረድ በኋላ ራሱ ብርዘቶች ቀስ በቀስ እየተከሰቱ መጥተዋል። ስክራይባል ኢረር ብለን የምንጠራው ነገር አለ። በስተት ምክንያት የሚጀምር ነገር አለ። የአብዛኛው ስተቶች መጀመሪያ ኒል ተብሎ የሚጠራ መሳሪያ አለ እና ያንን ሜተር ተከትሎ የተሰራ ያው በጣም ሰፊ ነው። መጽሐፌ ላይ ዳሰሻለሁ ያንን ሐሳብ እና ያንን ሜተር ተከትሎ የሰራው ግለሰብ መጀመሪያ ስተቶችን መስራት ይጀምራል። እሱ አንድ። ሁለተኛ ስክራይባል ኢረር ብለን የምንጠራው ነገር አለ። በስተት ደረጃ የሚገለብጡ አካላቶች ሲገለብጡ ይሳሳታሉ። በጽሁፍ ደረጃ ነበር የሚገለበጥ። ለምሳሌ እኔ ዛሬ ላይቭ ላይ የተናገርኩት እስካሁን ስንት ሰዓት ቆይቻለሁ መሰለ? ላይቭ ላይ 3 ሰዓት ከ10 ደቂቃ አካባቢ ቆይቻለሁ ላይቭ ላይ እና 3 ሰዓት ከ10 ደቂቃ አካባቢ ላይቭ ላይ ሲቆይ የተናገርኳቸው ነገራቶች በሙሉ በጽሁፍ ደረጃ ይመጣና ያንን ጽሁፍ ሌላ አካል ቢገለብጠው ኮምፕሊትሊ ስተት ይኖራል። ግልበጣ ሲገለበጥ ማለት ነው። እና ስክራይባል ኢረሮችም አሉ። በግልበጣ ደረጃ የመጡ ስተቶች ይኖራሉ። አንድ ሌላው ደግሞ ቴዎሎጂካል የሆነ ኢረር ብለን የምንጠራው ነገር አለ። ቴዎሎጂካል ኢረር ብለን የምንጠራው ነገር ምንድነው? እነሱ አእምሯቸው ላይ የሳሉት ነገር ካለ ያን የሳሉት ነገር ላይ መጽሐፉ ላይ መክተት ማለት ነው። ያሌለ ነገር ጭማሪ መጽሐፉ ላይ ይከቱበታል። ለምሳሌ ተመሳሳይ የግሪክ ፊደሎች ካሉ አንዱን ወደ አንዱ ያስጠጉና ሌላ ሚኒንግ እንዲሰጥ ያደርጉታል። እና ከዛ አንጻር ብዙ ነገራቶች ይነሳሉ። እነዛን ሌላ ጊዜ እንሄድባቸዋለን። ሌላው በእንትን ደረጃ የምንረዳው ነገር በእስላም ኮንቴክስት አንጻር ደግሞ እነዛ አካላቶች ሃይማኖታቸው ምን ነበረ ከተባለ በትክክለኛው መንገድ የሙሴን ኦሪት ተቀብለው የሙሴን ኦሪት ህግ ተደዩን ያደረጉ ያንን ህግ የተከተሉ አካላቶች ሙስሊም ነበሩ። ለዛ ነው በሐዲስ ደረጃ ስትመለከት ከአይሁድ መካከል ፊርቃዎች አሉ። ከነዛ ፊርቆቹ ኩሉሁም ፊናር ኢላ ዋሂዳ፣ ሁሉም የገሃነም ናቸው አንዷ ሲቀር ብለው ያስቀምጣል። እና ማን ናቸው ከተባለ እነዛ ሙስሊሞች ናቸው። አለዚነ ተበዑ ሙሳን የተከተሉ አካላቶች ናቸው ብሎ ነው የሚያስቀምጠው። ስለዚህ ያንን መጽሐፍ በጊዜ ሂደቶች ላይ ከሰው ወደ ሰው እየተቀባበለ ይመጣል እና ከሰው ወደ ሰው በተቀባበለ ቁጥር ደግሞ እንደዚህ አይሁዶች እንደምናውቃቸው በጣም አድዎች ነበሩ። በጣም ችግር ነበረባቸው። ከሙሳ ጋር ሁሉ ነገር ከተፈጠረ በኋላ ራሱ ምን ይላሉ? አሪና አላህ ጀሃር፣ አላህን በግልጽ አሳየን ብለው ይናገሩ ነበር። አላህን በግልጽ ካላሳየን እንደውም አናምንም ብለው ያምኑ እንትን ይሉ ነበር። ከዛ አላህ ያ ሁሉ ነገር ካደረጋቸው በኋላ ደግሞ ተመልሰው ይመጡና ደግሞ ምን ይላሉ? አረ እንደውም ይጃልና አሊሀተን ከማለሁም አሊያ፣ እነርሱ አምላክ እንዳላቸው ለኛ ማምላክ አድርግልን ይሉ ነበር። እና በጣም የታበዩ ነበሩ ነው። በጣም ትዕቢት ነበረባቸው። አላህ Subhanahu Wa Ta'ala የሚያዛቸውን ነገራቶች የማይታዘዙ አካላቶች ነበሩ። ለዛ ነው አላህ Subhanahu Wa Ta'ala ያ በኒ እስራኤል፣ እናንተ የበኒ እስራኤሎች ሰዎች ሆይ
ወዝኩሩ ኒዕመቲ የለቲ አንዓምቱ ዐለይኩም እኔ እናንተ ላይ የዋልኩላችሁን በጎ ነገር እወቁ አለ። ከዛ ግን ምንድነው ያለው? እንደዛ ብሎ አላህ ብቻ እንደዛ ብቻ ብሎ አይደለም ያስቀምጠው። ወአውፉ ቢዐህዲ ኡፊ ቢዐህዲኩም ነው ያለው። እኔ የገባሁላችሁን ቃል እንትን በሉ እኔ የገባሁላችሁን ወይ ደግሞ ያልኳችሁን ሚሳቅን እናንተ ሙሉ ኡፊ ቢዐህዲኩም እኔም ደግሞ አደርግላችኋለሁ ያልኳችሁን ነገር አደርግላችኋለሁ ነው ያላቸው። እነሱ ግን በጣም አመጻ ላይ ነበሩ። አላህን በጣም ያመፁ ነበር። ስለዚህ ከዛ አንጻር በጊዜ ሂደቶች ላይ መጽሐፍቶቹ ላይ የራሳቸውን በርዘት አደረጉ፣ የራሳቸውን ጭማሮች አደረጉ። ቀኖና ደግሞ በሚል አሁን ይሄ የቀኖና ወይም ካነን ብለን የምንጠራው ነገር ትልቁ ብርዘት የተከሰተው ካነን ብለን የምንጠራው ነገር ላይ ነው። ትልቁ ብርዘት ማለት ነው። እና ቀኖና ሲያደርጉ በጣም በርዘውታል። በጣም ማለት ነው። እንዴት አድርገው ነው የበረዙት ካላችሁ ሀሳቡን ዝም ብለው በቃ እንትን አደረጉት። ግማሾቹ የሆነ መጽሐፍ አግኝተው በቃ ይሄ መካተት አለበት፣ ይሄ እንደዚህ ነው፣ ይሄ ምንድን ነው? አሁን አላህ እዛ ላይ ሱልጣን አለ ወይ አምላክ አዛቸዋለሁ ይወጥላቸው? የለም፣ ወፍ የለም። ማንም አላዘዛቸውም። በምንም ተአምር ያልታዘዙት ነገር ዝም ብለው ነው የሚሰሩት። ዝም ብለው ማለት ነው። ከየት መጥቶ ነው? አሁን ለምሳሌ ካነን ተደርጎ 66 መጽሐፍ 81 አሃዱ ምናምን ተብሎ በፍትሐ ብሔር የ81 አሃዱ አቆጣጠር ሌላ ነው፣ ወደ 70 ምናምን መጽሐፍ ይመጣል። አሁን ደግሞ በ2000 እትሙ ሌላ አቆጣጠር ነው ያለው፣ በ1978 ሌላ አቆጣጠር ነው። በቃ የተለያየ ነገር ሌላ ድምጥማጥ የሆነ ነገር ማለት ነው። ይሄ ራሱ እኮ ትልቅ ብርዘት ነው። ከዚህ በላይ ምን እንፈልጋለን? ሌላው ደግሞ ችግሩ ምንድን ነው? በእኛና በእነርሱ መካከል ያለው ነገር አሁን ለምሳሌ ቁርአን አንድ ሰው ቁርአን ላሳትም ብሎ የተወሰነ ቸክችኮ የሆነ ነገር ላሳትም ቢልና ባይብልን ላሳትም ቢል አንድ አይደለም። ቁርአንን ላሳትም ቢል ቁርአን ደግሞ በአይምሮ የሚያዝ ነገር ነው እና ሰዎች ያስተካክሉታል። ኦሪጂናል የሆነ የምንለው ነገር አለ። በኦሪጂናል ቋንቋችን ተጠብቋል። የእነሱ መጽሐፍ በኦሪጂናል ቋንቋ የለም ሲጀምር። እነ ኢየሱስ እኮ የግሪክ ተናጋሪ እኮ አይደለም። ለምሳሌ ኡስታዝ ጀማል ቀላል የብርዘት ህግ ልንገራችሁ። ለምሳሌ ከአማርኛ ውጭ ምን ቋንቋ ያውቃሉ እርሶ? ስልጥኛ የራስን ቋንቋ ስልጥኛ ቃለውኝ። እሺ፣ በስልጥኛ አምላክ ምን ማለት ነው? ምን ጎሽታ። እሺ፣ ለምሳሌ ይሄንን ምሳሌ ላሳያችሁ። ኡስታዝ ጀማል 50 ዓመት ኖረ ምድር ላይ። ኧረ በለው አላሳነስኩትም። 150 ዓመት ኖረ እንበል። ለምሳሌ ቢሆን ይብዛ። 150 ዓመት ኖረ እንበል እና 150 ዓመት ላይ ጎሽቴ ብሎ ዱዓ አደረገ እንበል። ጎታ አይደለም ጎሽታ ነው። ጎሽታ ብሎ ዱዓ አደረገ። ለምሳሌ ኡስታዝ ጀማል ጎሽታ 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 አለ እንበል። ኦኬ፣ ጎሽታ የሚለውን አገላለጽ እኔ ምን አደርገዋለሁ መሰላችሁ? በአማርኛ ቋንቋ ስጽፈው አምላክ አምላክ ብዬ ገልጾ አስቀምጠዋለሁ። ሶ ኦሪጂናል ቋንቋው ጀማል የተናገረው ጎሽታ ብሎ ነው የተናገረው፣ አምላክ ብሎ አይደለም። እኔ ግን ተርጉሜ አምላክ ብዬ አስቀምጠዋለሁ። እሺ፣ ጎሽታ አምላኩ ማን ብሎ ነበር የሚጠራው ተብለህ ብትጠየቅና ለምሳሌ ጎሽታ የሚለው የአምላክ ስም ነው ተብሎ ቢሰየም እኔ ተርጉሜ ነው እዚህ ጋር ያመጣሁት አምላክ ብዬ ማለት ነው። ኦሪጂናሉ አይታወቅም ማለት ነው። በተመሳሳይ ኢየሱስ ክርስቶስ ለምሳሌ አምላኩን አላህ ብሎ ነበር የሚጠራው ብለን እኛ ብናነሳ እንደዚህ ነው የሚሰራው። እሺ፣ ባይዘው ባይብል በዚህ ደረጃ ስለማይረዱት ነው ክርስቲያኖች ግራ የሚገባቸው። ለምሳሌ ባይብልን ኢየሱስ ክርስቶስ አምላኩን አላህ ነበር የሚጠራው ብለን አነሳ ነበር። ኦኬ፣ እሺ፣ አዎ አላህ ብሎ ነው የሚጠራው። እሺ፣ አምላክን አላህ ብሎ ከሆነ የሚጠራው ኢየሱስ ክርስቶስ አሁን የተቀመጠውን ባይብል ብንመለከተው አላህ ብሎ ይጠራዋል። ማስረጃ ስጠኝ ይላል። ያማል ይሄ እኮ ትርጉም ነው። ትርጉሙ እኮ ነው ያስቀመጡት። አላህ የሚለው ራሱ ማን ብሎ እንደጠራው ራሱ እኮ የኢየሱስ ክርስቶስ አንዱ ንግግር የለም እዚህ ላይ። እኛ ቁርአን ያላህ ንግግር አለ። ቁርአኑ ሙሉ አረብኛው አላህ የተናገረው ንግግር አሁን ድረስ አለ። ባይብሉ ግን የለም። አረማይክ ነው የተናገረው። በአረማይክ ለምሳሌ ኢየሱስ ክርስቶስ ሉቃስ ወንጌል ላይ ወደ ሐዋርያቶች ሲመጣ ሰላም አላቸው ይላል። ሰላም ማለት ሰላም አለይኩም ማለት ነው በአረብኛ። ሰላም ነው በአረብኛ። ሰላም አለይኩም ይላል። ሰላም አለይኩም ሰላም አለይኩም ብሎ ማለት ሰላም ለእናንተ ይሁን ማለት ነው። እኛ ሰላም እንደምንለው ማለት ነው። ግን አሁን ብትመለከቱት በዚህ ቋንቋ የለም። በአረማይ ግን ሰላም አለይኩም ነው። ወላሂ ትክክለኛ ነገር ነው የምነግራችሁ። ባይዘው ሁሉም የሚያምኑት ነገር የአረማይ ቋንቋን ሌክሲከን የሚረዳ ሰው የሚያውቀው ነገር ነው። ለምሳሌ ትክክለኛ የኔ ተከታዮች ማቴዎስ ወንጌል ሙስሊም ናቸው ይላል በአረማይ ቋንቋ። በአረማይኩ ስትመለከቱት ማለት ነው ኢየሱስ በተናገረው ንግግር። እዚህ ጋር ግን የሆነ ታዛዦች ናቸው ናም ብሎ ሊተረጉምላቸው ይችላል። ሲጀመር ሂድና ነው እንትሉት ይሄንን ሰው ሂድና ኢየሱስ ራሱ የተናገረበትን ቋንቋ አምጥ። ትርጉም እንደተረጎመው እንዴት እንትን ሊል ይችላል? ይሄ በዓሉ ግርማ የተረጎመው መጽሐፍና ዋናው መጀመሪያ መጽሐፍ አንድ ሊሆን ይችላል እንዴ? ሊሆን አይችልም። ስለዚህ ከዛ አንጻር መረዳት ነው እና እንደዛ ነው የምናየው። ኡስታዝ ግን እንደ ሀሳብ ምሳህን ብትበላ እስከዛኛ ታብታብ እናስደርግ። አረን ያውና እንትን አይደለም፣ ችግር የለውም። ቅሌን ጥያቄ ካላችሁ ቀጥሉ።
ይኸው ዛሬ እንግዲህ ይውጣለን። አሁን በኋላ ሳምንት ላይ ባልገባ ራሱ ምንም እንዳይመስላችሁ። ሳምንት ባልገባ ላይ ምንም እንዳይመስላችሁ። አይ ነገ 3 ሰዓት ሼኹና ነገ 3 ሰዓት ቀጠሮ አለን እኮ ነገ ጠዋት ግድ የለውም። አንረሳም። እንደዚህ ተስፋ ሰጥቶ ወዳው ህልም ወላሂ ከለማ ነው። በጣም ነው የተሳለኝ። በጣም ዛሬ ኡስታዝ አቡኪ አላህ ይጨምርለት ያልኩ ነበር ቅድም ማለት ነው። ማን የሚደውለው ደግሞ? እሺ ጠይባ ነች አሁን የሚጠይቀው። ጠይባ ጠይቂ። ዩቲ ሙይት አድርግ። አገናኛቸዋለሁ ከሁሱ ጋር ላይ ብንገባለን። እሺ ኢንሻአላህ። እሺ ሌላ ጥያቄ ካለ መች ነው? ነገ ነው አላውቅም። ነገ ወደ 3 ቀጠሮ አለኝ ከፒኬ ጋር ላይ ብንገባለን ነገ ይታል። ሰላም አለይኩም። በፈለጋችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ልጠይቅ? አዎ ጠይቂ። እሺ እኔ እዚህ አረብ ሀገር ነው ያለሁት፣ ግን ዘካተል ፊጥር እዛ ቤተሰቦቼ ቢያወጡልኝ ይበቃል ወይስ እንዴት ነው? ያው በምትኖሪበት ሀገር ማውጣት ይቻላል፣ ችግር የለውም። እኔ አላቀበስማ እንዴት ነው እኔ ማውጣ እኮ እነሱ እንትን ሊሉልሽ ይችላሉ፣ ችግር የለውም። አንቺ እዚህ ማታረጊ እንትን ማትይ ከሆነ እዛ ማድረግ ትችላለሽ። እዛ ሀገር ላይ ቢያደርጉ አይበቃም ነው ወላ ችግር የለውም? ችግር የለውም። እሺ በቃ ጨርሻለሁ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረ መጠየቅ እችላለሁ? ጠይቂ። ማለቴ ክርስቲያኖች በሚሞሉት ማልኩኝና ከዛ ይሄ ከእስልምና ያወጣሻል፣ ከዛ ሻሃዳ መያዝ አለብሽ አሉ። እውነት ነው? አሁን ከሆነ ደቂቃ በፊት ኡስታዝ መልሶታል እና የኡስታዝ አቡበከር ቴሌግራም ቻናል ካለሽ ሪከርድ ስላለ እዛ መልሱን ታገኛለሽ። እሺ ሶብረኛው የማይመቸው ከሆነ እሱ ለማውራት ከጠየቁ ሚዩት አድርጉ ስትገቡ ሀባይቤ። ጥያቄ አለኝ። እሺ ሌላ ጥያቄ ካለሽ ጠይቂ። ይሄኛውን ግን እዛ ታገኛለሽ። እሺ አንዴ እሺ ቆይ አንድ ትንሽ ደቂቃ ስጥኝ። አንዴ የሆነ ነገር ላይ ሆኜ ነው። እስከዛ ድረስ ኡስታዝ እስከሚመጣ ታብታብ አድርጉ። ምን አድርጉ እናድርግ። ኮፒ ሊንክም ታብታብም። አሁን ደግሞ ሴቶች ኮፒ ሊንክ አድርጉ አይደለም እና በኮሜንትም አድርጉ። አንቺ ቁጭ ብለሽ እኛን አድርጉ እናድርግ ነው የሚባለው። እዚህ ጋር ማንም ስራ ፈቶ ቁጭ ያለ ሰው የለም። ሁላችንም ስራ ትተን እናድርግ ነው የሚባለው። ኮፒ ሊንክ ታብታብ። እሺ ይሄው አንተም እናድርግ አስተካክተውን በኋላ አው እኮ እኔም ያረኩ ነው እንደ ቆይ ዩቲ አንቺ ማርገ ፎዚታም ሁሱ ኢንሻአላህ ይመጣል። ታገሱ፣ እስከሚመጣ ድረስ ታገሱ። ሴቶች ኮፒ ሊንክ እናርክ፣ ወንዶች ደግሞ አሁን ደግሞ ታብታብ ያድርጉ፣ እናግዛቸው። ግን በነገራችን ላይ 310 ምናምን ሰዎች አላችሁና እስኪ ኮሜንቷን ጣል ከማድረጋችን በፊት እናስብበት። አንደኛ ነገር ወንድም እህቶቻችን ገብቶ ጥያቄ ሲጠይቁ ለምን ታረጋለሽ? ለምሳሌ እንደበና አንድ እህታችን በዝሙት አርግዤ ነበር ምን ላድርግብትን እንዴት ታረጋለሽ? ራሷን እኮ የፈረች እኮ ነው የምትጠይቀው። ከዛ በኋላ ማሻአላ ጎበዝ ጀግና በቃ በርቺ አብሽሪ ብለን ለሷ ድጋፍ መስጠት አለብን። እንዴት እንደዚህ ታደርጋለሽ ምናምን እንደዚህ ማድረጋችን ጥቅሙ ምንድነው? ጉዳት ነው ያለው። ነብዩ አለይሂ ሰላቱ ሰላም ኢክሪማ ማለት ነው ምንድነው አባቱን አትዘቡበት። ምክንያቱም እሱ ሙስሊም ሆኖ ወደኛ ሲመጣ በአባቱ አትዘቡት ነው ያሉት። ያም የሆነበት ምክንያት ለምንድን ነው? የሰው ተሸማቆ ነው የበታችነት ተሰምቶት ነው የሚመጣውና እባካችሁ እንደ ወላሂ። ሁለተኛ ደግሞ ወንድሞች ኡስታዞች ያስተማሩ ማለት እንዳትጠይቁ ማለት አይደለም፣ ግንስ
እኔ ለምሳሌ እኔ ቤት ከፍቼ በስነ ስርዓት እየተማማርና እከለየት ሄደምን ደጋግማችሁ ስጽፍ ማለት እኔ ይሰማኛል ሀቂቃ ለመናገር እናንተ እኮ ልክ ናችሁ፣ ግን ለኔ ማሰብ አለባችሁ ነው። ያን ሰው ትጠሉታላችሁ ማለት አይደለም፣ ወይም ይሄን ቤት ትጠሉታላችሁ ማለት አይደለም። ምናልባት የራሴ እይታ ነው። ከተሳሳትኩ አርሙኝ። ሰላም አለይኩም እና ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን ላይ ነበርኩኝ አሁን ስልክ ይዤ ስለነበረ ነው። እሺ እንትን ጨርስ ኡስታዝ። አይ ጨርሻለሁ። እስከምትመጣ ድረስ ዝም ከምንል ብዬ ነው። ጨርሻለሁ። ነብር ኢንሻአላህ። የተጠየቀ ጥያቄ ነበር አይደል? ጥያቄ የምጠይቅ የነበረው እህታችን ኢንሻአላህ መቀጠል ትችያለሽ። እሺ ማለቴ በክርስቲያኖች ምዬ ነበርና ከዛ ከእስልምና ያወጣሻል ምናምን ነገር አለ። በምን ምኜ ነበረ? ክርስቲያኖች በሚመኑበት በክርስትና በሚምሉት በማርያም በምናምን ተብሎ መማር አይቻልም በመሰረቱ ማለት ነው። ያንን መሐላ መለሽ ከሆነ ተውበት ማድረግ ይጠበቅብሻል። ምናልባት ካለማወቅ አንጻር ስለሆነ ችግር ላይኖረው ይችላል፣ ግን ተውበት ማድረግ ይጠበቅብሻል። ጥንቃቄ አድርጊ። አይማርም። እሺ ግን አውቄ ነው ያልኩት። እንደዛ ከሆነ ተውበት አድርጊ። በውስጥ ሻሃዳ መያዝ ትቻለሽ፣ ተውበት ማድረግ ትቻለሽ። ከአላህ በቀር ባለ ሌላ አካል አይማልም። አንዳንዶቹ ሽርክ አስገር ነው ብሏል፣ አንዳንዶቹ ግን ኩፍር ነው ያሉን ብዙ አሉ። ስለዚህ አትማሉ፣ ከአላህ ሱብሓነሁ ወተዓላ ባለ በሌላ አካል አትማሉ። አይማልም። መሐላ የሚባል ነገር ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ቀጥዕያ አድርገው ነው ያስቀመጡት። በአላህ ብቻ ነው፣ በሌላ አካል አይማልም። ወይ በአላህ ነው የሚማለው፣ ወይ በአላህ ባህሪያት ነው የሚማለው። ለምሳሌ በቁርአን የአላህ ባህሪ ነው፣ በቁርአን በቃሉ መማል ይቻላል። በሙስሐፉ አይደለም፣ በቃሉ የአላህ ባህሪ ስለሆነ ማለት ነው። በአላህ ባህሪያት መማል ይቻላል፣ በአላህ መማል ይቻላል። ለምሳሌ ካዕባ ብለን ወረበል ካዕባ ማለት እንችላለን። ካዕባን በፈጠረው ያው እርሱ አላህ ስለሆነ ማለት ነው። ከዛ ውጪ ባሉ መሐላዎች መማል አይቻልም። ተግባባን? እሺ ደግሞ እንደዚህ ብዬ ነበርና ማለቴ አውቄ ልቀልድ ከዛ ሃይማኖቴ ልቀይር ነው ስላቸው ሶብረኛዋ ሚዩት ነሽ ወይስ ከኔ ብቻ ነው? እና ብዬ ነበር። እሺ አልተሰማሽም? ያወራሽው ሚዩት ነበርሽ። እሺ እና ልቀልድ ሃይማኖቴ ልቀይር ነበር ብዬ ከዛ ቀይረሻል እንዲቀየርሽ ነው ምናምን ነገር አሉ። እውነት በመሰረቱ ይሄ ሌም የሆነ ነገር አታምጡ። እዚህ ቀልድ የሚባል ነገር በዲን ላይ የለም በመሰረቱ ማለት ነው። ሱረቱ ተውባ ምዕራፍ 9 ቁጥር 65 እስከ 66 ላይ ወለኢን ሰአልተሁም ለየቁሉነ ኢና ኩና ነኹዱ ወነልዓብ ይላሉ። ብጠይቃቸው እኛ እየቀለድን ነበረ ይሉሃል ነው የተባለው። ኧረ እኛ እየቀለድን ነበረ። ቁል አቢላሂ በላቸው በአላህ ላይ አለ ወአያቲ በተአምራቸው ላይ ወሩሱሊሂ ኩንቱም ተስተህዚኡን በመልእክተኛው በአላህ ላይና በተአምራቶቹ ነው የምትቀልዱት አላህ። ላ ተዕተዚሩ ዛሬ ይቅርታ የለም እየቀለድን ነው ምናምን ይቅርታ የምትሉ ቀድ ከፈርቱም ባዕደ ኢማኒኩም ያለ አላህ ከፍራችኋል ነው የተባለው። ካፊር ናችሁ ከቀለዳችሁ። እንደዚህ አይነት ነገር ቀልድ የለም። እኛ ከፍረናል እንዲህ እንሆናለን ምናምን ብሎ ቀልድ የለም ብሎ ነው አላህ ሱብሓነሁ ወተዓላ ያስቀመጠው ማለት ነው። እና እንዲሁም ሸይኹል ኢስላም ምን ተብሎ ነው የተጠየቁት? ወለኢን ሰአልተሁም ለየቁሉነ ኢና ኩና ነኹዱ ወነልዓብ የሚለውን የቁርአን አንቀጽ አስመልክቶ ፈደለ ዐላ አነሁም ለም የኩኑ ዐንደ አንፉሲሂም ቀድ አተው ኩፍራ በል ظنوا أن ذلك ليس بكفر የሰሩት ስራ ኩፍር አይደለም ብለው ነበር አስበው የነበረው። ፈበየነ አነ الاستهزاء بالله በአላህ ላይ መቀለድ በመልእክተኛው ላይ መቀለድ ኩፍር እንደሆነ ብለው ነው ያስቀመጠው ነው የተባለው። እና አይቀለድም እንደዛ። በምንድን ነው የምትቀልዱት? እንዴት ሰው በእሳት እንዴት ይቀልዳል? በእሳት ይቀልዳል። እንደውም በቃ ይሄንን እንትን እላለሁ ምናምን እተዋዋለሁ ምናምን። ይሄ እኮ ኢስቲህዛእ የሚባለው ነገር እኮ የሙናፊቆችና የሙሽሪኮች መገለጫ ነው። ሱረቱል ማኢዳ ምዕራፍ 5 ቁጥር 58 ላይ ወኢዛ ናደይተሁም ኢለ ሶላት ኢተኸዙሃ ሁዝወን ወለዒባን ወደ ሰላት በጠራቸው ጊዜ ቀልድ አድርገው ይዙታል። በቃ ጨዋታ አድርገው ነው ይዙታል። ይሄ ምንም በቃ ሙጣ የሚባል ነገር ያስፈልገናል። በማይቀለድ ነገር እንዴት እንቀልዳለን?
ለምሳሌ አንቺ እህታችን ትልቅ ፎቅ ላይ ወተሽ የፎቁ ጫናችሁ እንዴት ትቀልዳላችሁ? እንደዚህ ሃይማኖቴን ልቀይር ነው እንዲህ ልሆን ነው ምናምን ኖ ይሄ አደጋ ነው። እንደዛ አይቀለድም። የቀልድ አይነቶች አሉ። እንደ ልጅ ቀልድ አይን እየወጋ መቀለድ አለ? የለም እንደዛ። ለምሳሌ እንጨት አይንሽ ውስጥ እየከተሽ ትቀልጃለሽ? የለም። ዲንም እንደዛ ነው። ስለዚህ አይቀለድም። እሺ በዲን አይቀለድም። ግን አንቺ አሁን እኔ ከፍራለሁ ነው ብለሽ የተናገርሽው፣ ያው ከፍር ያለው አላልሽም። ይህ ቃል በጣም ቶሎ ተውበት ያስፈልገዋል። ቶሎ ማለት ነው። ቶሎ ተውበት ያስፈልገዋል። እና እንደዚህ አይነት ቀልድ ውስጥ አትግቡ። ተው፣ እንደዚህ አይነት ቀልድ ውስጥ አትግቡ ማለት ነው። እሺ። እና አሁን ማለቴ አፏን ለትንሽ ደቂቃ ኮሜንቱ ይዘጋ። ከታች ያለው ሰው በኮሜንት ትንሽ ይረብሻል። ኦኬ። አይ ኮሜንት ለምን እኛ በመቀጣጣት ምናምን አትመኑ፣ በመዝጋት በመዘጋጋት ምናምን አናምንም። እኛ እንደዛ አትመኑ። ኮሜንቶች በቃ አላስፈላጊ የሆነ ነገር በቃ አትጻፉ፣ ምንም አያደርግላችሁ። ኦኬ ተው በቃ ምንም እንትን አትበሉ። እስቲ ሰላዋት አውርዱ እስቲ ኮሜንት ላይ እስቲ ሰላዋት አውርዱ እስቲ አለ። አይ ኡስታዝ እኛ መጨረሻችንን አናውቀውም አይደለ? ሰዎች ላይ ከመፍረድ ይልቅ ትንሽ ወደ ራሳችን መለስ ብንል እኛም ነገ የት እንደምንሆን ስለማናውቅ ኮሜንት የምታደርጉት ሰዎች ተው፣ ላላህ ብላችሁ ረፉ። ካቲማችንን አናውቀውም። ሰላዋት አድርጉ በቃ ምንም የሆነ ዝም ብላ በእያንዳንዱ ነገር ላይ አናወራም። ኢንሻአላህ አስፈላጊ አይደለም። እሺ አሁን እነዚህ ነገራቶች ሙልሂያት ተብለው ይጠራሉ። ሸይጣን እኛን ብዙ ነገር ነው እንትን ሊለን ይመጣው። አሁን እኛ እንግዲህ ዳዕዋ እያደረግን ከታች ሰው ይልክና በኮሜንት እንዲበጠብጥ ያደርጋል። ሸይጣን ነው እንደዚህ የሚያደርገው ባይዘው። እና እናንተም የሸይጣን መሳሪያ አትሆኑ። ዳዕዋው ላይ ብቻ ትኩረት አድርጉ። በቃ እኛ ዳዕዋው ላይ ነው ትኩረት የምናደርገው፣ ትምህርት ማስተማር ላይ ነው ትኩረት የምናደርገው። አሁን እዚህ 331 ሰው ከታች የሚያዳምጠን ክርስቲያን አለ እና ይታዘባል። እንዴ ምናምን ሙስሊሞች ጥሩ አልነበሩ ምናምን እንደዚህ ይባላሉ እንደዚህ ይላሉ ምናምን ይለናል። እያንዳንዱ ነገራችን እንትን መሆን መቻል አለብን፣ ጥሩ መሆን መቻል አለብን። ኦኬ ሰው እንደዛ ነው። እሺ ሰብረኛዋ ያልኩሽን ሰምተሻል አይደለም? እና ማለቴ ተውበት ነው የማደርገው? አዎ ተውበት አድርጊ። እንትና ማን ነው ሰውን ማመኔ ምናምን የሚለውን አካውንት አስገቡትማ። ወደ ክርስቶስ ነይ እያላት ነው። ነይ እና ግባና መስበክ ትችላለህ። ና አስገቡት፣ አስገቡት። አንድ ሰው ውረድ እስኪ በፍቃደኝነት ማን ይውረድ? ለወርድ ስል ዩቲ ቀደመችኝ። እሺ አስገቡት። ና ገባ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡሙ ሪሳል ቆይ አንዴ በቅድም ተከተል። እሺ አብሽር። የለም አይገቡም፣ ደፍሮ አይገቡም። በዛው ደፍሮ አይገቡም። ሲጀመር የሚሰበክ ነገር የላቸውም በመሰረቱ ማለት ነው። እንግዲህ አይታችኋል። በቃ ኮሜንት ምናምን ሲጽፉ ምናምን ግን በቃ ደፍሮ አይገቡም። በጣም ምስኪኖች ናቸው። በቃ እኔ ያሳዝኑኛል። አላህ ብቻ ሂዳያውን ይስጣቸው። ሌላ ምንም አንልም። ወላ ነቁል ኢላ ማ ይርዲላህ። አላህ ሂዳያ ይስጣቸው። እሺ እስላም ትቀጥል ኡስታዝ ዘውቂ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ቆይ አልጨረስኩም ብላለች። እሺ ጨርሽ የታችን ካልጨረሽ እሺ ማለቴ ሙስሊም ሆኖ ከዛ ገነት የማይገባ አለ ይላል። እውነት ነው? ሙስሊም ሆኖ አዲስ ፈጠራ ውጤትን የሚያመጣ ሰው ወይም ደግሞ አዲስ ፈጠራ ውጤትን የሚፈጠር ሰው ያ ገነት እንደማይገባ ወይም ደግሞ ገነት እሱ ላይ ሐራም እንደሆነ ከነብዩ ሸፋዓ ውጪ እንደሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ደረጃ ነግረውናል። አደጋ ጭምር ነው። አላህ Subhanahu Wa Ta'ala
ያዘዘን ትእዛዝ አለ። ያን አላህ ሱብሓነሁ ወተዓላ ያዘዘንን ትእዛዝ አለመታዘዝ፣ ያን አላህ ሱብሓነሁ ወተዓላ ያዘዘንን ወይም ደግሞ አድርጎ ያለንን ነገር አለማድረግ። ከዛ በኋላ ደግሞ አዲስ ፈጠራ ውጤትን ማምጣት ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ከነብዩ ሸፋዓ ያስወጣናል እና ነገ የቂያማ ቀን ሸፋዓ እንዳናገኝ ያደርገናል እንጂ ከዛ ውጭ ያለ ማንኛውም ሙስሊም ነብዩ መሐመድ በሐዲስ እንደተናገሩት በሸረኒ ጃአታኒ ጅብሪል ፈበሸረኒ ጅብሪል ወደ እኔ መጥቶ አበሰረኛል። ማንኛውም አነሁ መን ቃለ ላኢላሃ ኢለላህ ደኸለል ጀነ ከኡመቴ መካከል ላኢላሃ ኢለላህ ያለ አካል በሙሉ በልቡ አምኖ ላኢላሃ ኢለላህ ያለ አካል በሙሉ ጀነት ይገባል ብሎ አስቀምጧል። በብዙ ሐዲሶች ያለ ነው። ይሄ በጣም ሙተዋቲር ከሆኑ ሐዲሶች መካከል ላኢላሃ ኢለላህ ያለ ላኢላሃ ኢለላህ ብሎ ሙኽሊሰን ምን ቀልቢ ያመነ አካል ገነት ይገባል ተብሎ ተቀምጧል። እሺ ማለቴ በቂያማ ቀን የሞተ ሰው ደግሞ ማለቴ ሙስሊምም ይሁን እንትን ገነት አይገባም ምናምን ይላሉ። ይሄስ በምን ቀን የሞተ ማለቴ በቂያማ ቀን አልገባኝም። በቂያማ ቀን ስትይ ቂያማ በሱ ላይ የቆመችበት ሰው ለማለት ነው። በቂያማ የሞተች ቂያማ አይገናኝም። ቂያማ በሱ ላይ ቆመ አልቆመም። ጥያቄሽን አብራሪ ወታችን ምንም ይሄ የጥያቄ መድረክ ነው። እንግዲህ ማንም ሰው ከእናቱ ማህፀን ሲወጣ አዋቂ የሆነ ተመራማሪ ምናምን ሁሉ ነገር የሚያውቅ ተደርጎ እንትን አላለም። ህይወት የምናውቅበት ሜተር ነው። ስለዚህ ያለሽን ጥያቄ ፍሪ የሆነች ጠይቂ። ምንም ነገር መጠየቅ ይቻላል። የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች በጣም ብዙ ጥያቄ ነበር የሚጠይቀው። እንዴ የሚጠይቃል እና ምን እንላለን? ስለዚህ በቃ ምንም ያለሽን ጥያቄ ጠይቂ ጌታችን። ማለቴ ቂያማ ሲቆም ያኔ ሙስሊምም ቢሆን ገነት አይገባም። በቂያማ የሞተ ሰው ገሃነም ይደውላለሁ ብሏል አላህ አሉ። እውነት ነው? አረ እንደዛ የሚባል ነገር የለም። በማንኛውም ሰዓት ኑሪ፣ በማንኛውም ሰዓት ሙቺ። አንቺ የሚያገናኝሽ ስራሽ ነው። አላህ መን አሚለ አመለን አንድን ስራ የሰራ እንደሆነ ያን ስራ በሰራው ስራ እንሰጠዋለን ያለ ሚን ዘከሪን አው ኡንሳ ከወንድም ከሴትም አንድን ስራ የሰራ አካል ያን አካል ጀነትን እንሰጠዋለን። ጥሩ ነገር የሰራን ጀነት እናስገባዋለን ብሎ ነው ያስቀመጠው። በተመሳሳይ ደረጃ መጥፎን ነገር ደግሞ የሰራ በመጥፎ ነገሩ አላህ እኛ ዋጋውን እንሰጠዋለን ብሎ ነው ያስቀመጠው እና እሱን ነው እንትን የምንለው። እና አይገናኝም። እሺ መች ሞትን መች እንትን አለ ምናምን አይገናኝም። እሺ አመሰግናለሁ። እሺ ስለ እስልምና ምናምን ትማሪያለሽ ታችን? አዎ ፈልጋለሁ። ኡማይመን እንትን አርጊያት ከዳግም ጋር አገናኛትና አሁን ያለው ኮርሳችን ላይ ትቀላቀላለች። ገብታ እዛ ትማር የንጽጽር። እሺ ሶብረኛው አንተም በይኝ። እሺ በውስጥ ጻፊልኝ፣ ፎሎ አድርጌሻለሁ። በውስጥ ጻፊልኝና ትማሪያለሽ ዲን። እሺ ቀጣይ ሳምንት ኢንሻአላህ። ለመጀመሪያሽ ጊዜ ነው ገስት ገብተሽ ስትጠይቂ? እስኪ ንገሪኝ። የመጀመሪያሽ ጊዜ ነው? አዎ ገና ዛሬ ላይ ጠይቄ አላውቅም። ለዛ ነው በነገራችን ላይ እኔ ጥያቄን አዘጋጅቼ ለመጀመሪያ ጊዜ እሱ ጋር ገብቼ ጥያቄ ጠይቁ ጊዜ ጥያቄው ጠፋብኝና ጥያቄን አስተካክል ተመለስ ብሎ አስወረዱ። የሚገርማችሁ ማለት ነው ታች ሆነን እኮ ምን ጽፎ ኮሜንት አይነት ገስ ላይ ገብቶ ከባድ ነው። አብሽር አይዞሽ። እሺ ዛሬ መጀመሪያ ስለሆነ እንኳን ደስ አለሽ። ይልመድብሽ ነው የምንለው። እንግዲህ ምን እናደርጋለን? ቴሌግራም አራ ይሰራል። ተው ምን ሆናችሁ ነው? ቴሌግራም አይሰራም። ወላይ ቴሌግራም ላይ ሰሞኑን እያመለጣችሁ ያለው ትምህርት እንግዲህ እኔ ቃል ላይ ሁኑ ናችሁ። ቴሌግራም ሰሞኑን ያሉ ትምህርቶች በጣም የሚገራርሙ ትምህርቶች ናቸው። በተለይ አሁን ትንሽ ወደ ፍልስፍናው ዓለም ዘወር ብለን ከፍልስፍና ጋር የተገናኙ ትምህርቶችን እየሰጠን ነውና ይኸው የምትመለከቱት ቴሌግራማችን የታለ አትቡኪ 145 ወደ 5700 ምንድነው 5765 ሰው አካባቢ አለንና ገብታችሁ እዛ ገብታችሁ ማንበብ ትችላላችሁ። እሺ እንትን በገብታችሁ ማንበብ ትችላላችሁ። ኢንሻአላህ ሊንኩን ቲክቶክ ላይ ማግኘት ትችላላችሁ። የኔ ቲክቶክ
ምንድነው የሚባለው እንትን ላይ አው ምዝገባ ምናምን ትምህርት ምናምን ጨርሰናል። እሺ እሷን መማር ስላለባት ነው እንጂ ያስገባዋት ምዝገባ ጨርሰናል። ኢንሻአላህ ሌላ ዙር ላይ ሁለተኛ ዙር ላይ እንትን እንላለን። ሁለተኛ ዙር ላይ ምናልባት ያኔ አናውንስመንት ምናምን ሲኖር ያኔ ገብታችሁ መማር ትችላላችሁ። እና በጣም ሰፊ ትምህርት ነው የሚሆነው። ምናልባት 7 ወር ምናምን አካባቢ የሚወስድ ትምህርት ነው። ስለዚህ እንደዛ እንትን ትላላችሁ ማለት ነው። ከታች እየጻፉላችሁ ነው። ካልሆነ ቲክቶክ እንዴት ነበረ እንትን ማለት የምችለው? እና ክርስቲያኖች ራሱ አሉ፣ በጣም ብዙ ክርስቲያኖች አሉ ለመማር የመጡ ማለት ነው። ገርሞኛልና ልመልሳቸው እያልኩኝ ገና አልወሰንኩባቸውም እንጂ በጣም ብዙ ክርስቲያኖች ወደ 5 ምናምን ይመስለኛል ከተሰሩት ወደ 5 ክርስቲያኖች መማር እንፈልጋለን ንጽጽር ትምህርት ብለው ይመጣሉ። ያው እዚህ የምትመለከቱት እንትን ላይ አለ። እሺ እዚህ ጋር ይሄንን ስነኩት ኧረ በለው 97000 ሰው ፎሎ እያደረገኝ ነው ኡስታዝ ጀማል። ገና እኮ 100 አልሞላም። እኛ 100 ነው ያልነው። ከ100 1 ሚሊዮን እንዲገባ ነው የምንፈልገው። ገና አልሞላም። ያው እንግዲህ ወላሂ የገረመኝ ነገር ማለት ነው ሁሱ ጋር እንኳን ገብተህ ሰው እንጃ ወላሂ ምን ማለት እንዳለብኝ። እኔ 3 አካውንት አለ በ3ቱም ፎሎ አይነ እንግዲህ ምን እናድርግ አወራን። ኧረ እኔ የገረመኝ አሁን ነው እኮ ማየው አሁን ነው የሞላው 97000 መሰለኝ። ይዝ በጣም የለውት በጣም ብዙ ነውና እሱን እንተውና ምን ነበር ላሳያችሁ ነበር እንዴ? ቆቆ አንተ ብዙ ነው እያልከ ነው እንዴ? ብዙ ነው እያልከ ነው? لا اله الا الله والله እስካሁን 100,000 ባለመግባት ማለት ነው። እንደው ያለ መግባት ምክንያት እኔ ነኝ ነው ማስበው ቃል መናገር ማለት ነው። ግን ያ 100,000 ኢንሻአላህ እናስገባለን ኢንሻአላህ። ትንሽ ነው ወላሂ። አሁን ምንድነው አሁን 300 ሰው እዚህ ጋር ካገኘው በቂ ነው። በቃ አንድ ሰውም ቢኖር ያው ዳዕዋችን አይቀርም ታውቃላችሁ። ግን እንደዚህ ሰው ደግሞ ስታገኙ አሁን ይሄን ሁሉ ሰው ማስተማር እድላላችሁ። ገብታችኋል? አሁን ይሄ ደግሞ ሰው ይሄድና ደግሞ ይሰብካል። ዝም ብሎ ቁጭ ማለት የለም። ህይወት ዳዕዋ ነው። ሄደ ደግሞ ትሰብካለህ፣ ሌላ ክርስቲያን ደግሞ ታመጣለህ፣ ቤተሰብን ታስተምራለህ፣ ከሸርክ ታስጠነቅቃለህ ምናምን እና እንደዛ ነው። አይ እኔ ወላሂ ኧረ በለው 97000 ሰው ይቀርሽ። ያው እዚህ ጋር የምትመለከቱት ይሄንን ስትነኩት ማለት ነው ወደ ቴሌግራም ይወስዳችኋል። እንደዚህ ነካ ስታደርጉት እሺ ወደ ያው እንደዚህ ኦፕን ይላችኋል። ከዛ ይሄንን ስነኩት ቀጥታ ወደ እኔ ቴሌግራም ይወስዳችኋል ማለት ነው። ያው ቴሌግራም ማለት ኢዝሃሩል ሐቅ ወይም እውነትን መግለጥ የሚል የቴሌግራም አካውንት ወደ 5000 ምናምን ያለው ማለት ነው። እና እዛ ላይ በጣም ብዙ መጣጥፎች አርቲክሎች አሉ። እነዛን አርቲክሎች አንብቡ። ሞርኛ እንግዲህ ዕቅበተ እምነት ላይ ትኩረት እናደርጋለን። ዕቅበተ እምነት ማለት ማቀብ ማለት ነው፣ ኢስላምን መከላከል ማለት ነው። እና በየትኛውም አቅጣጫ ከየትኛውም በሚወነጨፍ ወንጭፍ ኢስላምን እንከላከላለን። ከየትኛውም አቅጣጫ አምላክ አለ ብለው የሚያምኑ አምላክ የለም ብለው የሚያምኑ አለም የለምም አናቅም የሚሉ አይሁድም ይሁኑ ምንም ይሁኑ ማለት ነው። እና ሁሉንም በደንብ ኢንሻአላህ በአላህ ፈቃድ በአላህ እገዛ መመከት የምንችልበት አቅም መመከት የምንችልበት ፖዚሽን ላይ ያለ ነው። አላህ ይጨመርበት፣ አላህ ያግዘንና ማለት ነው። እሺ ጥያቄ ያላችሁ ሰዎች ካላችሁ ፈጠን አድርጉትና እንትን በሉ። ሰላም አለይኩም ተርቲቡን አስይዙት። ወአለይኩም ሰላም አይ ሰላም። ኡስታዝ ጀማል ተርቲቡን እርሶ ያስይዙት። እሺ ዩቲ ቀጥ ታገሱ። እሺ እንደዚህ ገስ ላይ መቀመጥ እኮ እንደውም ደስ ይላል እኮ ሆሾ ያለው ተረጋጉ። ዩቲ ቀጥ። እሺ አመሰግናለሁ። የኡስታዝ የኔ ጥያቄ ሱረቱል አዕራፍ አንቀጽ 28 ያለውን ላንብበው እና ሁለት እንትን ሱረቱል ኢስራ ምዕራፍ 17 ቁጥር 16 ያለውን ጥያቄ ተጠይቄ ነበርና ሪከርድ ላደርግ ነው። እሱን በደንብ ታብራራልኛለህ። ላንብበው ወይስ ማለት ምንም ያገናኘው ነገር አለ? ሁለቱ አንቀጽ አስተያመብይልን ምንድነው? እሺ ኢስራ ላይ ያለው ከተማንም ለማጥፋት በፈለግን ጊዜ ባለጸጋዎችንም እናዛለን፣ በውስጧም ያምጻሉ፣ በእርሷም ላይ ቃሉ ቅጣቱ ይፈጸምባታል፣ ማጥፋትንም እናጠፋለን ይላል። አዕራፍ ላይ ያለው ደግሞ አይደለ ጥያቄው አላህ በመጥፎ አላህ ያሳምጻል ነው ጥያቄው ወይስ አሁን ይሄ ጥያቄ ነው ማቀው ከፕሪዲስቲኔሽን ጋር በተገናኘ አላህ Subhanahu Wa Ta'ala ራሱ ያሳምጻቸዋል። አመርና ሙትረፊያ ፈፈሰቁ ፊሃ ይላል እና
አላህ ራሱ ያሳምጻልና ራሱ ነው የሚያበላሸው የሚል ነው ሙግቱ። እስቲ ምንድነው እናዳምጠው ሙግቱ ምንድነው? እሺ አዕራፍ ላይ ያለው ደግሞ መጥፎንም ስራ በሰሩ ጊዜ በእርሷ ላይ አባቶቻችን አገኘን አላህም በእርሷ አዞናል ይላሉ። አላህ በመጥፎ ነገር አያዝም ይላሉ። ፖይንቱ እዚህ ጋር አላህ ማጥፋትን እናጠፋል የሚለው ኢስራ ላይ፣ እዚህኛው ደግሞ በመጥፎ አያዝም እያለ ማጥፋትን መጥፎ ነገር አይደለም ወይ የሚል ነው። ትክክለኛ ጥያቄ ነው። እሺ ቆይ አንዴ እንግዲህ አሁን የዚህ ሌምነት እንድትረዱ ላሳያችሁ። ይህን ጥያቄ ከስንት ዓመት በፊት እንትን ያልኩት ጥያቄ እንደሆነ እንድትረዱ ነው። የሆነ አንድ ጽሁፍ ከፍቼ ላሳያችሁ። በጣም ኦልዲሽ በጣም ማለት ነው በጣም ያረጀ ጥያቄ በጣም ማለት ነው የመጨረሻ አንዴ እሺ ከፍቼ እንዳሳያችሁ ነው። እና ሁለቱ የቁርአን አንቀጽ ላይ ግጭት አለ ወይስ የለም የሚል ነገር ነው የሚነሳው መሰረቱ ማለት ነው። እና አንደኛው ኢነላህ ሱብሓነሁ ወተዓላ ላ ያእሙሩ ቢልፈሕሻኢ ወልሙንከር ይላል። አላህ ሱብሓነሁ ወተዓላ ፈሕሻ በሆነ መጥፎ በሚባል ነገርና ሙንከር በሆነ ነገር አያዝም ይላል። እና አላህ ላይ የማታውቁትን ነገር ትቀጥፋላችሁ ወይ የሚል የቁርአን አንቀጽ ነው። ሁለተኛው ደግሞ አመርና ሙትረፊሃ ፈፈሰቁ ፊሃ ይላል። አዘዝናቸውና የዛን ዋና ባለሟሎች አዘዝናቸውና እዛ ላይ ምንድነው የሚባለው ያበላሻሉ የሚለው ማለት ነው። እና ቆይ አንዴ የቱ ጋር ነበረ? ቆይ አንዴ አንዴ እሺ ቆይ እንትን አንዴ መጽሐፉን ላወጣ ነው። ኧረ አብሽር ይደርሳል። ኦኬ አንዴ ታብሌት ላይ ነበር የት እንደሄደ ግራ ገባኝ። እሺ ኦኬ ቆይ እስቲ እዚህኛው ስልክ ላይ ሊሆን ይችላል። አንዴ አንዴ ኮሜንቴና ወይም ደግሞ ኡስታዝ ጀማል ኮሜንቴን አጥፉና መልሱት። አይቻልም። አድሜ ልኳነሽ አንቺ ማለት እኛ ማድረግ አንችልም። አንቺ አቡበከር ነው የሚችለው። ለካ የእናንተ ስልጣን በእኔ ላይ አይሰራም። አይጥሩ ነው። እሺ ታብታብ አድርጉ ከታች ያላችሁ። ኡስታዝ እየሰማ ከሆነ የፈጠነ ግዴታ አይደለም፣ ራሱ ሌሎችን አስተናግድ ይደርሳል። አይ ስልኬ ቻርጅ ሊዘጋ ነው። አረገኝ ሰው ማለት ነው። አውቄ ነው ዝም የምለው። እሺ ቴሌግራም ላይ ጻፉ። አውቄ ነው ዝም የምለው እዚህ ጋር። እሺ ታብታብ ኮፒ ሊንክ እናድርግ። ከዛ ወገኖች ካላችሁ ደግሞ ግቡ። ወገኖች ካላችሁ ይኸው እኔ ከገዝተ ወርዳለሁ። ግቡ። አንድ ጻፉ። ኦኬ ተመለስኩኝ አይደለ? አልሰሃል። እሺ ስክሪንሾት ምንም ነገር ማድረግ አይቻልም። እሺ ያው የምከፍተውን ነገር ዝም ብላችሁ አይታችሁ ብቻ እንትን እንድትሉት ነው አርጉ ማለት ነው። እንግዲህ ባታስብ ስኖር አናረግም ነበር። አልከፍተውም። በቃ ልቶ ኮሜንት ዘጋለሁ። በቃ ስክሪንሾት አያደርጉም። እሺ ክፈተው፣ ኮሜንቱን ዘጋዋለሁ። አብሽር ታዲያ አድርጌ እንትን ለምን አልክም? መጽሐፉን አልከፍተውም። እንትን አድርጌ ልክፈትላችሁ።
አዎ እንደዚህ አድርጌ ልክፈተው። አዎ በምንም ተአምር ምንድነው ምናምን የሚለው ነገር ስለማይታወቅ ማለት ነው። ኦኬ ይሄንን አድርጉ እሺ፣ ከፈለጋችሁ ችግር የለም ይቻላል። ይሄን ማድረግ ትችላላችሁ። እንዴት አድርገን እንደምንመታው ነው ማሳያችሁ። በጣም ሌም የሆነ ነገር እንድታዩት፣ በጣም ቀላል ነገር እንደሆነ እንድትረዱት ነው። ወልጀዋቧ መልሱ ማለት ነው። እዚህ ስንመልሰው لم يظهر في منطوق الآية صريحا حقيقة ما أمر الله به تعالى الله يعززه من እንደሆነ በግልጽ የተቀመጠ ነገር የለም። እዚህ ቁርአን አንቀጽ ተመልክተሽ ከሆነ ማለት ነው አላህ አመርና ሙትረፊሃ ነው የሚለው አዘዝናቸው የሚለው ምንድነው ያዘዛቸው? አሁን ፈፈሰቁ ፊሃ ስላለ ቀጣዩ አበላሹ የሚለው አንቀጽ ስለመጣ ሊትራሊ ምን አድርገው ይረዱታል? አይ እንዲያበላሹ አላህ አዘዛቸው ከዛ እነሱ አበላሹ ማለት ነው። ማን ነው ያላችሁ እንደዛ? አላህ የሚለው አመርና አዘዝን ነው የሚለው። ምንድነው ያዘዘው? ተሕዲድ አልተደረገም። አጠቃላይ ሙፈሲሮች እንዲህ ብለው ነው ያስቀመጡት እና ፈፈሰቁ ፊሃ አለ ከዛ እነሱ ነው መጥፎ ነገር አደረጉ ማለት ነው። ትርጓሜው እንደዚህ ሊሆን ይችላል። ለምሳሌ አላህ በጥሩ ነገር አዘዝናቸው እነሱ ግን መጥፎ አደረጉ ሊሆን ይችላል። አልተገለጸም ምን እንደሆነ ጥሩ ያዘዛቸው አላህ ሱብሓነሁ ወተዓላ። ስለዚህ የተፈለገው አላህ ያዘዛቸው ነገር እንደው ምንድነው ከተባለ አላህ ያዘዛቸው የሆነ ነገር የሆነው ጥሩን ነገር እንዲያዙ ነው። ፊስቅ ብሎ ማለት ራሱ الخروج من طاعة الرب قال ابن منظور تلقوا لسان العرب المصحف يጻፈው ابن منظور ምን ብሎ ነው ያስቀመጠው? لسان العرب ቮሊዩም 10 ገጽ 308 ላይ እነዚህ አካላቶች አለ ፈፈሰቁ ፊሃ ብሎ ማለት ከአላህ ትእዛዝ መውጣት ነው። ስለዚህ አላህ ያዘዛቸው የነበረው ምንድነው? ያዘዛቸው ትእዛዝ ነበረ። አመርና ሙትረፊሃ አለ አዘዝናቸው አለ። ምንድነው ያዘዛቸው? አላህ ላይ እንዳያምፁ። ግን እነሱ ምን አደረጉ? ፈፈሰቁ ፊሃ እነሱ ግን ትእዛዙን ዜሮ አደረጉት ማለት ነው። አላህ ትእዛዝ ብሎ ለምን ያልተናገረው ከተባለ ፊስቅ ብሎ ማለት ራሱ ከአላህ ትእዛዝ መውጣት ማለት ነው። ወልዓረቡ ተቁሉ ኢዛ ኸረጀ ርብጡ ሚን ቀሽሪሃ ቀድ ፈሰቀት እንደዚህ ብለው ይናገራሉ። እና ይሄ ምንድነው የሚያሳየው ከተባለ ወሚን ሃዛ ተበየነ አነ ፊስቁሁም ሁወ ኹሩጁሁም ዐን አምሪላህ። ፊስቅ ብሎ ማለት ከአላህ ትእዛዝ መውጣታቸው እንደሆነ ግልጽ ይሆንልናል ማለት ነው። ስለዚህ አላህ ያዛቸው ትእዛዝ ነበር። ያን ትእዛዝ እነሱ ምን አሉ? ከዛ ትእዛዝ ወጡ ማለት ነው። ለዛ ነው አላህ ሱረቱል አዕራፍ ምዕራፍ 6 አንቀጽ 28 ላይ ወኢዛ ፈዐሉ ፋሒሻ አንድ መጥፎ ነገር ያደረጉ እንደሆነ ቃሉ ወጀድና ዐለይሃ አባአና አባቶቻችንም በዛ እናገኛለን። እንዴ ወላሁ አመረና ቢሃ አላህም በዚህ ያዘዘን ይላሉ። ቁል ኢነላሃ ላ ያእሙሩ ቢልፋሕሻ አላህ በመጥፎ ነገር አያዝም። አተቁሉና ዐለላሂ ማ ላ ተዕለሙን እማታውቁትን ነገር አላህ ላይ ትላላችሁ ብሎ አላህ ዘጋው ማለት ነው። እንዴት ሌም እንደሆነ አያችሁት? እንዴት ቀለል አድርገን እንደምንመታው። ዩቲ ገብቶሻል አሁን? በደንብ ገብቶሻል? መሰለኝ ማለት ምን ማለት ነው? ቆይ እኔ ገብቶኛል ሲጀምር እና እንደዛ ነው እና አይ ገብቶኛል። እሺ ኢንሻአላህ እና ያው ቀላል ነው ምንም እንትን የሚለው ነገር የለም። እዚህ ጋር አላህ ያዘዛቸውን ነገራቶች በግልጽ አልተቀመጠም። ስለዚህ የተፈለገበት ነገር ከአላህ ካዘዛቸው ነገራቶች ችላ ብለው መውጣታቸውን ለማሳየት ነው ነው هذا هو الحاصل። ይሄንን ነው የምንለው። ኦኬ እሺ፣ ጥያቄ ያለው ሰው ካለ ሌላ መቀጠል ትችላላችሁ። እሺ እኔ አንድ ልጨምር። ይሄ የራሴ ጥያቄ ነው። በፊት ማለት ነው ልጅ እያለኝ እንደዚህ ካፊሮች ኡስታዝ ጀማል ማውራት ፈልገህ? እሺ ካፊሮች ማለት ነው የሆነ የበዓል ቀን ምናምን አላቸው መሰለኝ ጥላ ምናምን ይዘው የሚለምኑበት ቀን አለ። እኔ መቼውን አላውቅምና እኔ ልጅ እያለሁ ነውና አንዲት ልጅ ለምን ትለምኛለሽ ብዬ ተደባድቤ ነበር። እሷ ልጅ ጋር ማለት ነው ምንም አልወድም ነበር ከይቅርታ ጋር ማጥላቸው ምናምን ሳይሆን አልወድም ነበርና እሷን ልጅቷ ካፊር ናት ግን ኢስቲግፋር አድርጌያለሁ ካደኩ በኋላ ልጅቷንም አውፍ በይም ብያት አላውቅም። ምንድነው ማድረግ ያለብኝ? ያው ዝም ብሎ አፉ በይኝ ብሎ መጠየቁ ምንም ችግር ያለው ነገር አይደለም። አፉ በይኝ ብለሽ ጠይቂያት፣ ምንም ችግር የለው። እና እንደዛ አድርጉ ማለት ነው። ኦኬ ሌላ ኢንሻአላህ መቀጠል ይችላል። ያን ጊዜ የነበረው ድብደባ ነው። አሁን ወገኖቻችን ላይ እንግዲህ ለካ በዘር የመጣ ማለት በትንሽ ልንች የመጣ ነው ማለት ነው። ለማንኛውም ጥያቄ የሌላችሁ ወደ ታች ትወርዳላችሁ። ሶብረኛዋም ኡሙር እስላን ጥያቄ ቅድም ጠይቅሽ ነበር መሰለኝ፣ ጠርተሽ ነበር። ያ ሰላም
ታብታቡን 400 ሺህ ያስገቡት። ዝም አትበሉ፣ እናስገባው። ኡምሩ ስላን አለሽ? ካልሆነ ሂክማ ኡምሩ ስላን የለችም። ሂክማ